ሙሉጌታ ከበደ በወሎ ስፖርት አፍቃሪ ዘንድ ከፍተኛ ክብርና ዝና ያለው ለደሴ ስፖርት መነቃቃት የራሱን አሻራ ያስቀመጠ ከዛም አልፎ በቅዱስ ጊዮርጊስ ክለብ እንዲሁም በብሔራዊ ቡድናችንም የሱ ድርሻ አንበሳውን የያዘ ጀግና ከነ ኢንስትራክተር መንግስቱ ወርቁ ትውልድ በኋላ የተገኘ ክስተት ነው። ሙሉጌታ ጋር ትውውቃችን ከደሴ ነው የሚጀምረው። ሙሉጌታ ሰፈሩ ሆጤ ሜዳ አካባቢ ነው። የኔ ደግሞ ከሆጤ ሜዳ ትንሽ ከፍ ብሎ ቶታል ሰፈር የሚባል ነው። እማርበት የነበረው ትምህርት ቤት ሆጤ መለስተኛ ሁለተኛ ደረጃ ትምህርት ቤት ከነሱ ቤት በታች ነው። በአጋጣሚ ደግሞ የዛ የኔ ስፖርት አስተማሪ የነበረው ለደሴ ነጋዴ ቡድን ይጫወት ነበር። እሱን እየተከተልኩ ብዙ ነገሮችን እማር ነበር እና በዛ በትምህርት ቤት የታወቅኩ ጂምናስቲከኛ ነኝ። እግር ኳስም ስፖርት አስተማሪን እየተከተልኩ ወደ ክለብ የተጠጋሁት። ከሙሉጌታ እኔ ቀርቤ ወደ ክለብ የተጠጋሁት በደሴ ነጋዴ ቢ ክለብ ተጫውቼ እዛው ወደ ዋናው ክለብ ለመግባት እድሉን አግኝቻለሁ። ዋናው ክለብ ደሴ ነጋዴ ሳይሆን የደሴ ጤና ጥበቃ ቡድን የሚባል ነው። ሙሉጌታ ጋር እኛ ሆጤ ትምህርት ቤት አመታዊ የስፖርት ፕሮግራም አመታዊ ትምህርት ሲዘጋ ሰኔ አዘ ኤንድ ኦፍ ጁን የስፖርት ትርኢት ይታያልና ያን የጂምናስቲክ ግሩፑን እኔ ነበር የምመራውና የሙሉጌታ ሰፈር ልጆች ኢንክሉዲንግ ሙሉጌታ የኔን አክሮባት እያዩ ብዙ አድናቂዎች ነበሩ። እግር ኳስም እዛው በሰፈር ውስጥ ቶታል ሰፈር ሆጤ ሜዳ እያልን በምንጫወትበትም ጊዜ በተቃራኒ ተጫውተናል። እኔ ከደሴ እስካወጣሁት ጊዜ ድረስ ሙሉጌታ አንድም ቀን በእግሩ ጫማ አድርጎ ሲጫወት አላየሁትም። በዛ አንዳንዴ ሆጤ ሜዳ ላይ አንዳንዴ ጠጠሮች ሚናሩ ሳር አለ፣ ሾህ አለ። ያለው ስትሬንግዙ ለወደፊትም ለቆየባቸው ጊዜያቶች ጥንካሬ ሰጥቶታል ብዬ ነው የማስበው እና እኔ ስፖርት ኮሚሽን ትምህርቴን ከጨረስኩ በኋላ ለአንድ ዓመት ደሴ ከሰራሁ በኋላ ወደ ኢሉባቡር ክፍለ ሀገር ስፖርት ኮሚሽን ተዛውሬ ሄድኩ። እንግዲህ እነ ሙሉጌታም ወሎ ክፍለ ሀገርን ወክለው በኢትዮጵያ ተቀደም ውድድር ጅማ ላይ ተገናኝተናል። እኔም ኢሉባቡርን ወክዬ ማለት ነው። እዛ በምንጫወትበት ጊዜ ሰሚ ፋይናል የቀረብ ነው። ኢትዮጵያ ተቀደም ፋይናል ላይ ወሎና ኢሉባቡር ነበሩ። ወሎና ሙሉጌታ ናቸው። ኢሉባቡር እንግዲህ እኔ ያለው እና ያንን ውድድር አንድ ለባዶ እየመራ ናቸው። ሙሉጌታ ባደረጋቸው የራሱ የግላዊ ክህሎትና ቅንጅት 2-1 አሸንፈውን ለፋይናል ያለፉበት ጊዜ ትዝ ይለኛል። ከዛ መልስ ሁለታችንም ዙረን የተገናኘ ነው እዚሁ አዲስ አበባ ነው። ግን ከአዲስ አበባ በፊት ቅዱስ ጊዮርጊስ በ1976 ዓ.ም ሁለተኛ ዲቪዚዮን እያለ ወደ አንደኛ ዲቪዚዮን እንዳለፍ አዘ ኤንድ ኦፍ ጁን ላይ የወዳጅነት ጨዋታ እና ሙሉጌታ ደሴ ፔፕሲ ክለብ ይጫወት ነበር። ያ ቡድን ጠርቶን ጋብዞን ደሴ ላይ ሄደን ተጫውተናል። በወቅቱ 3-3 ነው የተለያየ ነው። በዛ ውድድር ላይ ሙሉጌታ እኛ ላይ 2 ጎል አግብቷል። እኔም 1 ጎል ማግባቴን ትዝ ይለኛል። የዛ ዕለት ነው የኛ የቅዱስ ጊዮርጊስ ስፖርት ክለብ አባሎች ሙሉጌታ ጋር ኮንታክት ማድረግ ጀምረው። በዚህ ላይ እንደውም የዮሐንስ ሳሌም እጅ አለበት ማለት ጥሩ አፕሮች አድርጎታል። ሌሎችም አሉ። ከዛ ሙሉጌታ በ1977 ዓ.ም ቡድኑ ሁለተኛ ዲቪዥን ከነበረው አቋማችን የበለጠ እንጠናከር ዘንድ የተለያዩ ተጫዋቾች መምጣት ሲጀምሩ ሙሉጌታም እዛው ኮሚቴውን በቅርብ ያየው ስለሆነ አነጋግረውት ወደ ደሴ መጣ። እነ ገብረመድህንም ከጎጃም መጡ። የተለያዩ ተጫዋቾችም በዚህ ደረጃ እየተዋቀረ እንግዲህ ቅዱስ ጊዮርጊስ ገናናነቱ ከ1977 ዓ.ም ይጀምራል። በዛ ወቅት የአዲስ አበባ ሻምፒዮን፣ የኢትዮጵያ ሻምፒዮን፣ የአሸናፊዎች አሸናፊ፣ ኮከብ ተጫዋች፣ ኮከብ አሰልጣኝ እንደዚህ በተከታታይ የማሸነፉን እድል ለጊዮርጊስ ቡድን ያደላ ነበር እና ጊዮርጊስ ስንል
ሙልጌታ የአንበሳውን ድርሻ ይወስዳል። በእውነት ብቻውን ቡድን ነው። ወኔው፣ ፍላጎቱ፣ ጥረቱ፣ ትሬኒንግ በግሉ የመስራት እኔ ደግሞ በአጋጣሚ ያው ትውውቃችን ከደሴ ጀምርና እዚህም አዲስ አበባ ከመጣን በኋላ አንድ ክለብ ውስጥ ነን ስንጫወት የምናርፈው ገነት ሆቴል ነበር። ገነት ሆቴል አንድ ሩም ላይ ለብዙ ጊዜ ተቀምጠናል እና ጠዋት ይቀሰቅሰኝና ወደ አንዳንድ ጊዜ ወደ ቸርችል ጎዳና፣ አንዳንድ ጊዜ ደግሞ ወደ ልደታ፣ እንደዚሁም ደግሞ ወደ ታች ወደ ሳር ቤት የተለያዩ ቦታዎች ላይ ጠዋት 12 ሰዓት እየተነሰን እኛ ብቻ አይደለም የምንሰራ፣ ሁሉም በየክፍሉ ያሉ ተጫዋቾች እየተነሱ የልምድ ፕሮግራማችን ብዙ ጊዜ ከ4 ሰዓት እስከ 6 ሰዓት ባለው ጊዜ አሁን ከፍተኛ ፍርድ ቤት ፊት ለፊት ካለው ህንፃ ኮሌጅ እዛ ነበር ልምድ የምንሰራው። በዛ ወቅት አሰልጣኛችን አስራት ኃይሌ ነው። የእሱ ፕሮግራም እስከሚመጣ ድረስ ሁላችን በግላችን ሰርተን 12 ሰዓት ተነስተን ወደ ኦልሞስት አንዳንዱ 12 ተኩል የሚመለስም አለ፣ 1 ሰዓት ይመለሳል። ሁላችን ታጥበን ቁርስ በልተን የሚቀጥለውን የአስራት ፕሮግራም እንሸፍናለን። እንዲህ እያልን ብዙ ጊዜ አብረን የቆየን፣ እኔም በህመም በጉዳት ምክንያት እስካቆም ጊዜ ድረስ በዚህ ሁኔታ አብረን ቀጥለናል። ሙልጌታ ጋር የቤተሰብ ያህል ነው ትውውቃችን። የእሱ እናት፣ የኔ ወንድም፣ የኔ እህቶች፣ የእሱ ቤተሰቦች ለእኛ ቅርብ ነበሩ። ይህም ትስስራችን እያደገ ሄዶ ሙልጌታ ሲያገባ ከነ ባለቤቴ የእሱ ሚዜ ነበርኩ። እኔም ሳገባ እሱ ከነ ባለቤቱ የኔ ሚዜ ነበር። ይህን ያህል ነው በጣም ቅርበታችን የነበረው። እንዲሁም በተለያዩ ጊዜያቶች የመጠያየቁ ሁኔታ፣ በዓል ሲኖር እሱ ቤት ይሄዳለሁ፣ እሱም እኔ ጋር ይመጣል እና ጥልቅ ያለ የቤተሰባዊ ትስስር ነው የነበረን። ይህም ብቻ አይደለም፣ የእሱ ቤተሰቦች አሉ፣ ታላቅ ወንድሞቹ ሳውዲ ጅዳ የሚኖሩ። እኔ ሳገባ ሙሉ የኔን የሙሽራ ልብሴን የእሱ ታላቅ ወንድም ሉሌ ነው ለእኔ ሁሉ ነገር የሸፈነልኝ እና ሙልጌታ በእውነት በተለይ የውድድር ዘመኑ ከጨረሰ በኋላ ፕራይቬትሊ ብዙ ነገሩን እንደ ሜዳው ብልጥ አልሆነም። ብዙ ነገሮች፣ ድሎች ሁሉ በእጁ ነበሩ። እነዛ ነገሮች አልተጠቀመባቸውም። አሜሪካ ቀድሞ እንዲወጣ ሁሉ ነገር ተመቻችቶለት እዛ ሄደ። እሱም ደግሞ እዛ ትንሽ ጎብዞ ልጆቹንና ባለቤቱን ዘይቱናን ይዞ መውጣት ችሏል። ግን በዛ ቆይታ ወቅት ደግሞ የተፈለገውን ያህል ሙልጌታ እንደ ኳስ ሜዳ ብልጠቱ የኑሮ ዘዴውን ወይም የራሱን ሕይወት እንደ ሜዳው ባላንስ አድርጓል ማለት አልተቻለም። ከዛ ተመለሰ እዚህ አዲስ አበባ ስመጣ ስንገናኝ በእውነት ሊያገኝና ሊያወራ የሚፈልገው አጭር ሰዓት ነው። ከዛ በኋላ ብዙ ጊዜ ብቸኝነቱን ነው። የራሱ ነገሮች አሉ። ግን እየቆየ ይሄ ነገር በአካሉም ላይ የሚታዩ ፊት ለፊት የሚታዩ ነገሮች አሉ። በቤተሰቦቹ፣ በወዳጆቹ፣ በጓደኞቹ ብዙ ነገሮቹን ወደ ኖርማል ላይፉ ለመመለስ ብዙ ጥረት ተደርጓል። ያው የእግዚአብሔር አንዳንድ ጊዜ ፈቃድ ሆነና ያ መስተካከል አልቻለም። እውነቱም ሙልጌታ ይሄ ከኳስ ሜዳ ውጭ ያለውን ነገር እንኳን ትተን በእግር ኳሱ ስብዕናውን ስንመለከተው እኛ በወቅቱ የተቀመጡ ቪዲዮዎች ባይኖሩም አንዳንድ ነገሮች ለማየት እድል ባያጋጥመንም ነፍሱን ይማረውና የኢንስትራክተር መንግስቱ ወርቁ ስም የገዘፈ ነው። የማስታውሰው በ1979 ዓ.ም አሰልጣኝ ሸዋንግዛው አጎናፍር አሰልጣኛችን ሆኖ አስመራ ላይ ለወዳጅነት ጨዋታ ሄደን ነበር። እዛ በሄድን ዕለት ቀይ ባህር ጋር ይመስለኛል የመጀመሪያ ጨዋታ ስንጫወት ቀይ ባህር አሸንፎን ይሁን አንድ እኩል ሆነን እዛ ብዙ ይሄ ነው እንደ ጊዮርጊስ የተባለበት ጊዜ ትዝ ይለኛል። ነገር ግን 2 ጨዋታዎች ሌላ የወዳጅነት ጨዋታ ተዘጋጅተው ሙልጌታ ማንነቱን ያስመሰከረበት ምን አይነት ወንድ ነው ያሉት እዛ የአስመራ ስፖርት ወዳዶች። እንዲያውም አንዳንዶቹ በእድሜ ጠና ያሉት
ከመንግስቱ ወርቁ ጋር ሁሉ ያገናኙት ነበር። አቦያ ጀግና መንግስቱ ወርቁ እንዲህ ነበረ፣ እምባይ ሶሪያ ጋር ሲንጫወት፣ ሐማሴን ጋር ሲጫወት እንዲህ እያሉ ያ መንግስቱ ወርቁን ገድል የሚነግሩ ሰዎች የዚህንም የሙልጌታንም ያዩትን በቃ ለማመን አቅቷቸው ያደነቁበት ቃላት አሁን ሁልጊዜም ትዝ ይለኛል። እና ሙልጌታ ማለት በኢትዮጵያ እግር ኳስ ስፖርት ቤተሰብ ላይ የፈጠረው ተጽዕኖ ትልቅ ነው። በእውነት የእሱ የተጫወታቸውን ጨዋታዎች እርግጠኛ ነኝ በኢትዮጵያ ቴሌቪዥን ቪዲዮ አርካይቭ ውስጥ ይገኛል ብዬ አስባለሁ። እነዛ ኮሌክት ተደርገው ማስተማሪያ ቢሆኑ ለወጣቶቹ አንድ ነገር ይፈጥራል፣ መነሳሳትን ይፈጥራል። እና ሙልጌታ አንድ ወንድ ልጅና አንድ ሴት ልጅ አለው። ሁለቱም አሁን አሜሪካ ላይ በተለይ ሴት ልጁ በሕግ ተመርቃ ጥሩ ፖዚሽን ላይ ሆና ስራ እየሰራች ነው። ወንዱም እንደዚሁ የእሱን የአባቱን ለመውረስ የስፖርት ይዋክራል፣ ያን ያህል ባይገፋበትም። ዘይቱናም በጣም ትሁት የተከበረች እና ትዳሯን አክባሪ ብዙ ነገር ሆናለች። በእውነት ነው የምለው። እና ግን ሙልጌታ በእጅጉ ለቅርብ ወዳጅና ጓደኞቹ ዘመዶቹ ብቻ ሳይሆን የመላው ስፖርት አፍቃሪ በሱ ያልተደሰተ፣ በሱ ያልረካ፣ በሱ ያልጨፈረ፣ በብሔራዊ ቡድንም ደረጃ የሚቻለውን ያደረገ ትልቅ ኩራት ነበር እና ሀዘኑ የቅርብ ወዳጆቹን ቤተሰቦቹን ብቻ ሳይሆን መላ ስፖርት አፍቃሪንም ልብ የሚነካ ነው። አንዳንድ ጊዜ በእርግጥ ሰው ስንባል የራሳችን ችግርም ሊኖር ይችላል። የነበርነውን እውቅና፣ ያገኘነውን ክብር፣ ያገኘነውን ከፍታ፣ ያንን ከፍታ ሳይጓደል ይዞ መጠበቅ ከኛ ይጠበቃል። ያ ሳይሆን ሲቀር አንዳንድ ጊዜ በህይወት እያለን ብዙ ነገሮች ሊጨልሙ ይችላሉ። ከህብረተሰቡም ያገዝፈን የነበረው ህዝብ ከእይታ ሊለየን ይችላል። ነገር ግን እንዲች አይነት የቁርጧ ቀን ስትመጣ ደግሞ ሁሌም ትውስታዎች አይቀሩም፣ ሁሌም ትዝታው አይጠፋም። እና በትናንትናው ዕለት ህልፈተ ህይወቱ ተሰምቶ እዛ ቤተዛታ ስቴዲየም አጠገብ ነው። ቤተዛታ ሆስፒታል ስንሄድ ይመጣ የነበረው ተመልካች፣ ወዳጅ ዘመዶቹ፣ የእሱ ክሮኒክ የሆኑ አድናቂዎቹ ጭምር በእንባ ሲራጩ በእውነት ልብ ይነካል። እና ሙልጌታ ለእኔ እውነት ወንድሜ ነው፣ ጓደኛዬ ነው። በትዳራችንም እንደዚህ ሚዜ ማለት ቀላል ነገር አይደለም። በጣም በቅርበት ብዙ ነገር አሳልፈናል። እና የዋህ ነው፣ በእውነት ነው የምለው፣ የዋህ ነው። ለራሱ ሳያውቅ ለሰው ሟች የሆነ ሰው ሲቸገር አቅሙ የፈቀደውን ላድርግ የሚል አዛኝ፣ አብሮ መብላት አብሮ መጠጣት የሚያስደስተው፣ ከስፖርተኞች ቀድሞ ዳኛቸው ጋር ጋዳኛቸው ገብረ መድህን ሙልጌታ የራሳቸውን ቤት የሰሩ ህይወታቸውን ለመለወጥ ጥረት ያደረጉ ሌላ ሞዴል በወቅቱ ለነበርነው ሁሉ ሞዴል የሆኑ ሰዎች ናቸው። ሙልጌታ ማለት ያ ነው። በዚህ ወቅት በእውነት ምኑን አንስቼ ምኑን እንደምጥለው ባላቅም ሀገራችን እግር ኳስ ላይ ትልቅ ሰው ነው ያጣ ነው። ግን የሰራው ስራ የነበረው የሜዳ ላይ ጀግንነቱ፣ ብልጠቱ፣ ሁለገብነቱ አጭር ነው፣ ፈርጣማ ነው። ነገር ግን ልቡ ተራራ የሆነ አጠቃቀሙ፣ የኳስ አጠቃቀሙ፣ አጨራረሱ እጅግ የሚገርም ነው። እኔ ሙልጌታ ከሁሉ የሚገርመኝ ልምምድ ሜዳ ላይ እንደዚሁ ብዙ ጊዜ 11 አጌንስት 11 እየተካፈልን ብዙ ጨዋታዎች ጊዜ እናደርጋለን እና ልምምድ ላይ አሁን ኢቨን የዛን ጊዜ አይደለም አሁን ቢሆን አንዳንድ ጊዜ 3-0 አንደኛው ሲመራ መቀለድ ይጀምራል፣ እንትን ይላል። እሱ እኮ 4 ጎል አግብቶ 5ኛ ጎል ለማግባት ተጠንቅቆ ነው የሚያገባው። እዚህ ስትስት ነው እዛ የምትስተው።
ደግሞ አንዳንድ ጊዜ አንዳንድ ተጫዋቾች ቄንጠኛ ኳስ ማግባት ይፈልጋሉ፣ ወይንም የሚያስደምም ጎል ለማግባት ከቅርብ ርቀትም ሹቱም ይሁን ፎርቢች ይሁን እንደዚያ ሞከር። የጎል ቆንጆ የለውም የሚል ነው። ናቹራሊ ምን ለማለት ፈልጌ ነው? ለአጥቂ ተጫዋች የተፈጠረ ነው። ኳስ እሱን ፈልጋ የምትር ነው የምትመስለው። ፖዚሽኑን ያውቀዋል፣ የት ላይ እንደሚገኝ። በዛ ጊዜ የነበሩት የመቻል ቡድን ምን ልበል፣ ኤሌክትሪክ ብትለው፣ አየር ኃይል ንብ ብትለው፣ እነዚህ የነበሩ ጠንካራ ነመድን፣ እንደዚህ ጠንካራ የነበሩ ክለቦች፣ የዛ ጊዜ የነበሩ ተከላካዮች ቡድና ጋር ብትወስዳቸው ያንን ሁሉ የሚያቅሙ ሰው አልነበረም። አጠቃቀሙ ልዩ ነው። ሙሉጌታ የጊዮርጊስ ክለብ በእውነት ደጋፊዎች ብቻ አይደለም የሚያደንቁት፣ የተቃራኒ ቡድን የተጋጣሚ ቡድን ደጋፊ በሙሉ ለሱ እኩል ክብር ነው ያላቸው። ችሎታውን በሁሉም ዘንድ ያስመሰከረ፣ ለችሎታው ሁሉም ቁሞ ያጨበጨበለት ተጫዋች ቁጥር አንድ ሙሉጌታ ነው እና እንደነዚህ አይነት ተጫዋቾች ደግሞ ብቅ የሚሉት የሚፈጠሩት የራሱን የቻለ ዘመን አለው ማለት ነው እና አሁንም ደግሞ አለው ኢንስትራክተር መንግስቱ ወርቁን እኔ ምን አይነት ሰው ነው የምለውን አስመራ ሂጄ ነው ከትላልቅ ሽማግሌዎች ካፌ ውስጥ አጋጣሚ ቁጭ ብለን ትላልቅ ሽማግሌዎች ትላልቅ ሰዎች ስለሱ እያንዳንዷን አክሽንና እንቅስቃሴውን አስመራ ላይ እየመጣ የሚያደርገውን ውድድሮች እሱን ሲተርኩልን ምን ነው ፊልሙ በነበር የዛ ጊዜ ያሰኛል። አፋችን ከፍተን ነበር ስናዳምጥ የነበር። በእኛው ቡድን ስንመለከተው አብሬው ተጫውቻለሁ ለትንሽ ጊዜም ቢሆን። ነገር ግን ሜዳ ውስጥ መጫወቴን እየረሳሁ እሱን የማደንቅበት ጊዜ አለ። አንዳንድ እንዴት አድርጎ እንደሚያመልጥ፣ አንዳንድ ጊዜ ኳሱን የሚቆጣጠርበት መንገድ፣ ኳስ እየገፋ ሲሄድ ሴንቲሜትር አትርቅም። ሙሉጌታን እኮ ብቻውን እኩል እኔና እሱ ለምሳሌ ሩጫ ለ50 ሜትር ሩጫ ብንሮጥ ልቀድሞ እችላለሁ። ኳስ ጋር ግን ፍጥነቱ የተለየ ነው። እንዴት አድርጎ ሰብርሆ እንደሚሄድ ኋላ ደግሞ ከሁሉም የሚገርመኝ የጨዋታ ዘመኑ ወደ ኋላ ሪታይርድ እያደረገ ሲመጣ እንደ ፎርስ ናይን እየመጣ ከኋላ አሁን ፎርስ ናይን እንደምንለው እየመጣ ወደ ኋላ ኳስ የተቆጣጠረ እና አሸናፊ ሲሳይን የጎል አግቢ እንዲሆኑ እነጌቱ ከበደ ጎል አግቢ እንዲሆኑ የሚሰነጥቀው የሚሰጠው ጣጣውን ያለቀ ኳስ የሚሰጠው እንቅስቃሴ ምን ያህል እየበሰለ እንደሆነ የዛ ጊዜ ታውቀዋል። እንዳውም አንድ ጊዜ የማስታውሰው ካሳሁን ተካ ይመስለኛል ሳይመርጠው ቀርቶ ኋላ እንደው በህዝብ ፕሬዠር ምናምን ገብቶ ሱዳን ጋር ይሁን እንደዚህ በዛ ሪታይር ባረገበት ዘመኑ ያደረገው እንቅስቃሴ የሁሉም ሰው ትዝታ ነው እና ሙሉጌታ በእግር ኳሱ እንቅስቃሴ ለቅዱስ ጊዮርጊስ ክለብ ብቻ ሳይሆን ለብሔራዊ ቡድናችንም የአንበሳውን ድርሻ የወሰደ ነው። በተለይ በቅዱስ ጊዮርጊስ ክለብ ታሪኩ የእሱ ገድል በወርቅ ቀለም ተጽፎ የሚኖር ነው። ቅዱስ ጊዮርጊስ ለእሱ የቻለ እንዲህ ቋሚ ነገር እሱን የሚያስታውስ ቋሚ ነገር ይዘክራል ብዬ አስታውሳለሁ፣ እጠብቃለሁ። ብሔራዊ ቡድናችንም ቢሆን እንደነዚህ አይነቱን እንቁ ሰዎችን ደግሞ ለቀጣዩ ሞዴል ለማድረግ የራሳቸውን የቤት ስራ ይሰራሉ ብዬ እጠብቃለሁ። በመጨረሻ ማለት የምፈልገው በተለይ ለቅርብ ቤተሰቦቹ፣ ለባለቤቱ፣ ለልጆቹ፣ ለወንድሞቹ፣ ለቅርብ ወዳጆቹ፣ ጓደኞቹ፣ ለመላው ስፖርት ቤተሰብ መጽናናቱን ይስጥልን ነው የምለው።